እኔ ስልክ ቤት ነው የምሰራው፣ ዱባይ ማለት ነው። እሺ እንዴ አስተማሪ እንኳን ብልሽ ይገባሽ። አዎ ልነግርሽ ነው። አዎ አዳምጪኝ። አዎ ልነግርሽ ነው። እና ነቢያት ታውቂያታለሽ? ነቢያትም ስልክ ቤት ናት። ነቢያት አዎ እኔ ቤት አስታውቃታለሁ። ቪዲዮ ሰርተሽላታልና ቪዲዮ አልሰራሁላትም። ላይቭ ነው ያስተዋወቀችው። እኔ ቤት ለራሴ እኮ ማስታወቂያ ሰርቼ አላውቅም። እኔ ቤት ሁለት አይነት ማስታወቂያ ነው ያለው። አንደኛ ቪዲዮ ማሰራት የሚፈልግ ክፍያው ይለያል። የላይቭ ገስት ላይ ቁጭ ብሎ ደግሞ ከኔ ጋር ማስተዋወቅ የሚፈልግ ደግሞ ክፍያው ይለያል። ሁለት አይነት ፓኬጅ ነው ያለኝ። አይቻታለሁ። ሁለት ቀን ምናምን አይቻታለሁ። አሁን ጀምሪ ነቢያት ብለሻል። ነቢያት ሞባይል እኮ ለዛ ነው እኮ ሀቡ አንቺ ስለምታውቂያት ነው አንቺ ጋር የመጣሁት እና ከዛ አብረን ነበር ከሷ ጋር የምንኖረው እና እኔ ፍቅረኛ ነበረኝ። ኢትዮጵያ ነበር የሚኖረው በፊት ማለት ነው። ከዛ በኋላ እንትን አመጣሁት ወደዚህ ማለት ነው። ፕሮሰሰሩን ሁሉንም እኔ ነው የጨረስኩለት ማለት ነው። እና እሱ ከመጣ በኋላ ያው እሷ ወጣች፣ ሌላ ቤት ገብታ የራሷ ያዘች ማለት ነው ቤት። ግን ያው ጓደኛ የነበረች እሷና አብረን ነው የምንኖረው ምናምን ብዬ አስተዋውቂያታለሁ ከልጁ ጋር። ከዛ በኋላ በመጣ አሁን በአንድ ወሩ ምናምን የኢትዮጵያ ስልክ ቁጥር ነበር በፊት የሚጠቀመው፣ ግን ቲክቶክ ምናምን የለውም። እኔም ብሎክ አድርጎኝ ከእሷ ጋር አብረው ናቸው። እሷ ጋር ሄዷል። ቁጥርም ሌላ የኢማራት ቁጥር አውጥታለታለች። ያንን እንትን ብሏል፣ ጥሎታል አውጥቶ እና ቢያንስ አሁን እኔ አንቺ ጋር የመጣሁት አትሊስት ያመጣሁበትን ወደዚህ እንድታስመልሽልኝ ነው። ብሬን ስለምታውቂያት እንድትጠሪልኝ ነው። ስደውልላት ስልክ በቀጥታ ማታነሳም፣ ብሎክ አድርጎኛል። እሱም ማለት ነው። እኔ ከኢትዮጵያ ኒካ አስደርጌ ኒካ ቤተሰብ አስሮልን እሱም ቤተሰቦቹን ተናግሮ እኔም ለቤተሰቦች ያሳውቄ ኒካ አስረን ነው የመጣው ነበር እዚህ ማለት ነው። ሁለቱም አንድ ቤት ሆነዋል። እኔ ግን ጓደኛዬ በፊት አብረን እየኖረን ስለነበር እሷ ጓደኛዬ ናት። እሷም ስልክ ቤት ነው የምሰራው፣ እኔም ስልክ ቤት ነው የምሰራው እና ምናምን ብዬ ነበር ያስተዋወቅኳቸው አብረን እየኖረን ስለነበር። አንድ ቤት አንቺና ነቢያት አንድ ቤት ትኖሩ ነበረ ነበር። አንቺ ባልሽን ኒካ አስረሽ ወደ እዚህ ስታመጩ እዛ ቤት አሳረፍሽው አንቺና ነቢያት መጣሁት። ስለዚህ ትንሽ ጊዜ አብራችሁ ስለሆነ መጀመሪያ ያሳረፍኩት እዛ ነው። ሶስታችሁ አንድ ቤት ኖራችሁ አንቺ ባልሽና ነቢያት ነው? አልኖርንም። የመጀመሪያ እንደመጣ ያው አስተዋወቅኳት። ከዛ እሷ ያው እኔ ፕሮሰስ እንደጀመርኩለት ስለምታውቅ ቤት እየፈለገች ነበር። ወዲያውኑ በሁለት ቀን ምናምን ውስጥ ሄደች ቤት ፈልጋ ማለት ነው። መች በአካል ተያዩ? እንዴት ተያይተዋል? ሀቡ መጀመሪያ እየፈለገች ነበር። እኔ ፕሮሰስ እንደጀመርኩለት በቃ እሱ የሚመጣ ከሆነ በቃ እኔ ቤት ፈልጋለሁ ምናምን ብላ እየፈለገች ነበር። ወዲያው እሱ እንደመጣ 2 ቀን ነው 3 ቀን ውስጥ ተገኘ። ቀድማም እያፈላለገች ስለነበር ከዛ ወጣች። ከዛ የሆነ ቀን ነይ ምናምን መጥቷል እኮ ምናምን ፕሮሰስ አድርጎለት ነይ ብያት መጥታ ተተዋውቀዋል ማለት ነው። ከዛ በኋላ ከዚህ ስራ ሰርቼ ውሎ ሲሄድ የለም ቤት ውስጥ ማለት ነው። ከዛ በዋትስአፕ ላይ ሳወራው ከእሷ ጋር ጓደኛሽ ጋር ስንት ጊዜያችሁ ነው? አንቺ እና እሱ ስንት ጊዜያችሁ ነው ከተዋወቃችሁ? አይ ረጅም ዓመት ሆኖናል ስናወራ፣ ከ1 ዓመት ምናምን ይሆናል። ግን አሁን የመጣው እሱ አሁን እዚህ ኢማራት 1 ወር ምናምን። አንቺ እና እሱ በምንድን ነው የተዋወቃችሁ? የአገሬ ልጅ ነው እኮ። ልጅ ከሆነ አብሮ አደግሽ ከሆነ መቼ ነው የጠየቀሽ የፍቅር ጥያቄ? ለምሳሌ ስልክ ቤት ስለምሰራ እሱ ያው ስልክ ቁጥሬ ስላለ ባዮ ላይ ከባዮ ላይ ወስዶ ነው በውስጥ ያወራኝ እና የሰፈርም ልጅ ስለሆንክ እንተዋወቃለን የሀገር ልጅ ስለሆን ያው እንደዛ እያለን ፍቅር ጀምረን ከዛ መምጣት ፈልጋለሁ እዛ መጥቼ እሰራለሁ ምናምን ሲለኝ በቃ ፕሮሰስ ጀመርኩለት። ከዛ ይዤ መጣሁ ማለት ነው። አመጣሁት ማለት ነው። ማስረጃ አለሽ? አሁን እኔ ብሎክ አድርጎኛል። እሱ ቲክቶክ ምናምን አይጠቀምም፣ በዋትሳፕ ነው ብሎክ ያደረገኝ። ማስረጃ አሁን እሱ ከእሷ ጋር ለመሆኑ ማስረጃ ከአንቺ ጋር እያለ እኔ አሁን የምፈልገው ማስረጃ ምን አይነት መሰለሽ? ለምን ድራማ ስለመሰለኝ ነው። ምንም ማመን አይደለም ሀዊ እኮ ካልሆነ አረጋግጪልኝ። ከዛ ድምፅ ሆንሻለሁ ባልሽን ለማስመለስ። አንደኛ እኔ አሁን እሱን እንደፈለገው ሀቡ ማነው ብርሽን ለማስመለስ ባላናስመለስም ብር ነው የምናስመለስ። ብርሽን ለማስመለስ ድምፅ መሆንሽ አንደኛ አንቺ እና እሱ ከዚህ በፊት አብራቸው የተነሳችሁት ፎቶ፣ ከዛ እሷ እና እሱ አብረው የተነሱት ፎቶ፣ ሁለቱ ናቸው ለእኔ ማስረጃ አለሽ? ይሄ እኔ እና እሱ አብረን የተነሳነው ፎቶ እኔ እና እሱ የተነሳነው ፎቶ አለ። ግን እሷም ትናገራለች ብትረት ሀቡ
አብረው ናቸው። አሁን የራሷ ጓደኛ ራሱ ኢልሃም ከውሰም ፎቶ የላቸውም። አብረው ፎቶ አላቸው የላቸውም? ማጭር ጥያቄ ማለት አብረው ፎቶ አብረው ለመሆናቸው ማስረጃዎች ምንድን ነው? አላውቀውም ብትልሽ ስትመጣ አለችኝ እኮ እንትን ካሉኝ በኋላ እኮ ነው ብሎክ ያደርጉኝ። በቃ እኔ ፈልጎኝ እኔ መጣ ወደደኝ ምን ላድርግሽ ነው ያለችኝ። ከዛ ብሎክ አደረገችኝ። ያ ማስረጃ አለሽ? እኔ ጋር መጣ ወደደኝ ምን ላድርግሽ የሚለው ማስረጃ አለ ዋትስአፕ ላይ? አዎ ዋትስአፕ ላይ አለኝ። ቁጥሯን በሚያሳይ ሁኔታ በስሟ ሴቭ የተደረገ ቁጥር ብትልኪልኝ ስክሪንሻት አላምንሽም። ቁጥሯ መታየት አለበት። ለምን ቁጥሯ አለኝ ማስታወቂያ እኔ ጋር ስላሰራች። 2 ቁጥር 3 ቁጥር ነው ግን ያለ ታቦ አንተ አይደለም። ቆይ እሺ አንዴ ሌው ዋትስአፕ ላይ እሷ ቁጥር መሆኑን ሴቭ አድርገሽ ከሆነ ሴቭን ስደልጩ ቁጥሯ ይሆናል። ለእኔ ስክሪንሻት ስትልኪልኝ ከላይ ቁጥሯን ማየት አለብኝ። የእሷ ከእሷ የተላከ መሴጅ መሆኑ ማረጋገጥ። እሺ አንዴ ቀንና ሰዓቱን ማየት ፈልጋለሁ። መቼ ነው የላከችልሽ? ቶሎ በይ ሳታስቢ ንገሪ። መቼ ነው የላከችልሽ መሴጅ? የሚውት አደረገች። አሁን ላኪልኝ። ሜሴጁ ከትላንት ወዲያ ነው ሀቡ፣ ከትላንት ወዲያ። ኦኬ